that's my striker በቃ አለቀ እኮ ሃላንድና ጋብሪኤል የሚባል ነገር እንዳልሰማ አረ አያፍርም ደገመው በኢየሱስ ምን አይነት ነው ድሪቭን ሻት ነው ልጥፍ ባክግራውንዱን እዩት በቃ the best picture of the year ጋብሪኤል ኳላ ተኝታለች ይሄን የመሰለ አጥቂ መያዝ እኮ መታደል ነው ይሄን የመሰለ ያለ ምርጥ አጥቂ ከማንም ተላፊ ተከላካይ ጋር ታወዳድረዋለህ እንዴ መጀመሪያ ጋብሪኤል ነው ሲጀመር ጋብሪኤል ለመላፋት እንጂ ኳስ ለመጫወት እኮ አይገባም በላዩ ላይ ነው የገጨለት ሃላንድ ቨርሰስ ጋብሪኤል የሚባል ነገር እንዳልሰማ የለም ብራዚልን ኖርዌይ አሰናብታታለች እረ ሃላንድ ሃትሪክ ሊሰራ ራሱ ይችላል ከዚህ በኋላ ብራዚል ወደ ጨዋታ አይመለስም ለምን 20 ደቂቃ ይጨምሩላቸው ያስታውቅ ነበር ሰከንድ አፉ ሲጀምር ገና ኳርተር ፋይናል ነው አይደረሱት ተበሏል እኔ ከዚህ በኋላ ለኖርዌይ ነው መደግፈው ከፖርቹጋል ቀጥሎ ማለት ከፈለጉ ፋይናል ይገናኙ ማለት ነው አይደብረኝም ማንንም ቢበል ቴሌግራም ላይ ራሱ እያሳካነ ያለነውን ገብተ አሁን ፕሪዲክሽንስ ብለን የሚገራርም ቀመር ማለት ነው ኤርሊንግ ሃላንድ ብራዚልን ብቻውን አባረራት ነው የምልህ ወይኔ ብራዚልዬ እኛ ልጅ እያለን የምናውቀው ብራዚል እንደዚህ ሆኖ ስታየው እንዴት እንደሚያሳዝን ማን ፈርስት ሃፍ ራሱ ፔናልቲ ምን አስበው ነው ለምንድነው ቪኒያል መጥቶ አልገባኝም በቃ ብዙ አሲስት አድርገሻል ብሩኖ ምናምን በሚል ነው ማረላሽ ሃላንድ ግን ማን ይሄ ሰውዬ ይችላል አልኳችሁ እኮ ይችላል የሆነ ሰዓት ላይ ብቻ ዝም ብሎ ክሮስ ተደረገለት ጠቅ ከዛ ደግሞ ከቦክስ ውጪ ልምጥጥ አለቀ ብቻውን ጌሙን ገደለው ማን ምንም ሳይጮት እኮ ነው ጌሙ ሙሉ ምንም ሳይጮት ምንም ሳይነካ ሁለቴ የሆነ ነገር ተፈጠረ ሁለቱንም ተገኘ ራይት ፕሌስ ራይት ታይም የሆነ ሰውዬ ገባ አይደል ዲ ኦፍሳይድ ራሱ አይሆንም እኮ ምን ሆናችሁ ነው ሃላንድ የምታጣጥሩ ሰዎች ግን ጤነኛ አይደላችሁ ነው ምን ነው ማለት ዝም ብሎ እንደዛ ያገባም ዲ ኦፍሳይድ እኮ አይሆንም አስበው እስቲ ኧረ ማንዬ እኔ ያው እስካሁን ድረስ ሰሚ ፋይናል ምናምን ያልኳቸው ሰዎች በሙሉ እየሄዱ ገባ አይደል ኖርዌይ ብራዚል እንደምትጥላት ወይ ደግሞ በፔናልቲ ሆኖ ጃፓን ከሆነ ያለፈች ጃፓን እንደምትጥላት ግልጽ ነበረ ኖርዌይ እዚህ ደረጃ ድረስ ደርሳለች አሁን ሜክሲኮ ወይ እንግሊዝ ሚለውን ጨዋታ ለማየት ትንሽ የሆነች አንድ የሁለት ሰዓት ናፕ ምናምን ወስደን ከዛ ከች ማለት ነው እንጂ እንግሊዝ ሜክሲኮ ስታዲዮ አስቴክ ግዴታ ነው ግዴታ ራሳቸውን የሚዋሹ ብሔራዊ ቡድን ማለት የብራዚል ብሔራዊ ቡድን ተጫዋቾች ኔይማር እኮ በእነሱ እድሜ ማለት ነው ምን ሲያደርግ እንደነበር ያውቃሉ አንቸሎቲ የቡዜማን መጫወቻ ያደርገናል እንድሪክን ያስገባል ቡዜማሩ ማለት እኮ ነው እኔ ጉፋን ይዞኝ እንኳን ነፍጤ የምትሆኛ ያውቃል ሃላንድ እኔ አይመቸኝም አልወደውም ግን ያልወደውም ማለት አይችልም ማለት አይደለም የዓለማችን ምርጡ አጥቂ ነው ይቀጣሃል እንዴት እንደሚቀጣ ያሳይቷል አንድ ክለብ ውጤታማ የሚሆነው በቡድን ነው ይሄው እንደ ቡድን ተጫወቱ ውጤታማ ሆኑ ራሳቸው እንዴት እንደሚያዩ ይቆልን ነብይ ይሰደማል በኔይማር እኮ በእነሱ እንዴት እንደሚያደርግ ኳሱን እኮ ያዋራታል እኮ ይቀጣሃል እኮ እንዴት እንደሚጫወት አሁን እኮ እድሜ ይዞት ነው እኮ ቢስሚላህ እኔ ለብሔራዊ ቡድን አንድ ቀን ስሜት እኔ ይሄንንም ለብራዚል እንደዚህ ስሜት የሆነኝ ለኔይማር ሰም ነው እንጂ ዞር ብዬ አላያችሁም ነገ ቀጣይ እሱ አይኖርም አይደል ዞር ብዬም አላያችሁም ምን ሸቃባ ናችሁ ሸቃባ ማለት ነው በጣም ይቅርታል ለዘለ ተቀምቆበቃል በእግራቸው እየነዱ በጅራፍ እየገረቡ ማለት ራቁታቸው ነው በጅራፍ እየገረቡ ከኔይማር ውጭ ምክንያቱም ኔይማር እድሜው ነው እንደዚህ ያዘው በጣም ይቅርታል ለተቀምቆቃል ስሜታዊ ስለሆንኩ ነው ግን ኖርዌይ ይገባችኋል እንኳን ደስ ያላችሁ ኖርዌይ ደጋፊ ካላችሁ ቴንክ ዩ ማለት ምን ማለት እንደሆነ ታውቃለህ ዋንጫው የኛ ነው እንደማለት ባን የነዚህ ቫይኪንጎች በቃ ባዶ መርከብ ይዘው ሊመለሱ አላሰቡ ማን ራግናር ሎዝናር ብሮክ 2 ጎል አገባ ለጎልደን ቡቱ አለው እኔም 7 ጎል ላይ ደርሻለሁ ሜሲና ኤምባፔ ብሏል ማን ይዞየ ምን እንድነው አንተ ምን አይነት አጥቂ ነህ አውሪ ጭራቅ ራግነር ራሱ እንደዚህ እንትን አይልም ነበር ያኔ ተረጋጋ እንጂ በዚህ ከቀጠለ ይዞይ ማን ያሰጋልኝ ያዘንባል ነው ማለት ይሄ ትክክለኛ ቫይኪንግ ማለት እንዲህ ነው የሚልል ደግሞ ካገባው አይተዋላ ሌላም አናዘርዋን አለ ኤኒዌይስ ከሜክሲኮና ከእንግሊዝ አሸናፊ ከኖርዌይ ጋር የሚጫወት ይሆናል ይህ ጨዋታ ላመለጣቸው ሰዎች የሊና ጸሎት እያረግን ጀምረን ያራዳ ልጆች ማለት ነው ብራዚል በስተመጨረሻም እንግዲህ ከ2026 የዓለም ዋንጫ ተሰናብታለች ከቫይኪንጉ ኤርሊንግ ብሎት ሃላንድና እንደዚሁም ደግሞ እጅግ በጣም በዛሬው ልዩ ፐርፎርማንስ የነበረው የሲቪያው ግብ ጠባቂ ኖላንድ ጋር ታጀባ ኖርዌይ በአስደናቂ ሁኔታ ማለት ነው የሚገርም ጨዋታን የተመለከትነው በዛሬው ጨዋታ ሁለቱም ቡድኖች ሲታገሉ ነበር ማለት ነው ሃላንድ እንግዲህ
አሊሰንንና እንደዚሁም ጋብሪኤል ማጋሌዥን ገንድሶ ነው ጎል ማስቆጠር የቻለው ማለት ነው። የመጀመሪያውን ጎል ሁለተኛውን ጎልም እንደዛው አስደናቂ ጎል አስቆጥሮ እንደዚሁም ደግሞ ከኪሊያን ምባፔና ከሊዮኔል ሜሲ እኩል 7 ጎል ላይ ደርሷል። የዓለም ዋንጫ በብዙ ጎኑ አስገራሚ እየሆነ መጥቷል ማለት ነው። ያራዳ ልጆች እስቲ ቀጣይስ እንግሊዝ ምን ያጋጥማታል አብረን የምንመለከት ይሆናል ማለት ነው። ያራዳ ልጆች ሀሳብ አስተያየት እናንተ ነው። እጅግ በጣም ድንቅ ጨዋታ የተመለከታችሁ ሰዎች ኮሜንት ላይ ዱብ ዱብ እያደረጋችሁ ሼር ኮፕሊንክ አይረሳ። ይመቻችሁ። አረ በስመ አብ አረ በስመ አብ ምን አይነት የተጣለ ቲም እናቴ ትሙት። ይሄ ቫይኪንግ የሆነ ይሄ በሽተኛ ነው። ማንም ሰው አያስቆመው። የትኛውን ዲፌንደር አምጣ ማንም አያስቆመው። እንዴ ምን ማለት ነው? ሁለተኛው ጎል ምን ይባላል? ከየት ነው? አውት ኦፍ ኖዌር ማን ቫይኪንግ ነው። ብራዚል በታሪኩ ኖርዌይን አሸንፎት አያውቅም ነበር። ይኸው ዛሬም ደገመላችሁ። ምን አይነት አረ በስመ አብ ብሩኖ ጉማሬሽ የተባለ ውሻ፣ የመጨረሻ ውሻ። ኔማር አየዋ ፔናልቲ እንደሚመጣ አሳየ አይደለም ጠቅ አደረገለት። ምን አይነት አረ በስመ አብ አረ እኔ በስመ አብ። ቪኒሲየስ ፈርስት ሃፍ እየተጫወተ ነበር። ሰከንድ ሃፍ ሙሉ ብራዚል ይጠፋሉ። ኖርዌይ ሙሉ ለሙሉ ይበለጥ። አንተ ጭራሽ እናቴ ትሙት። ኖርዌይ ክሬዲቱን መውሰድ ይገባችኋል። እናቴ ትሙት። የመጨረሻ ፈሳም ናችሁ እናንተ። የመጨረሻ ቅጥል ነው ያደርጋችሁኝ። እኔ እናቴ ትሙት። ኧረ እንዴት ይሄን የመሰለ ስኳድ ይዞ ኤአይ ነው ይሄ በሽተኛ የመጨረሻ። ኧረ በስመ አብ። ቫይኪንጎቹ የ5 ጊዜ የዓለም ዋንጫ አሸናፊዎቹን ብራዚሎችን 2-1 በማሸነፍ ከዓለም ዋንጫው በማሰናበት ወደ ኳርተር ፋይናል ለማለፍ በቅተዋል። ምንድን ነበር የተመለከትነው ጋይስ? ኤርሊንግ ብሮት ሃላንድ ምን አይነት ድንቅ አጥቂ ነው እንዲህ በዚህ ቲም ውስጥ እየተጫወተ ከነ ሊዮኔል አንድሬስ ሜሲ እና ከነ ኪሊያን ምባፔ ጋር በቶፕ ስኮረርነት እኩል በ7 ጎል እንኳን እየተፎካከረ ነው የሚገኘው። እንዲህ ዛሬ ደግሞ ሁለቱም ያስቆጠራቸው ጎሎች ማለት ነው የሚገርሙ ነበሩ። በተለይ ደግሞ ሁለተኛው ጎል የነበረው አጨራረስ የግል ብቃቱን ተጠቅሞ ነበረ ከቦክስ ውጪ ሹት አድርጎ ማስቆጠር ችሎ የነበረው። ኤኒዌይ በዚህ ጨዋታ ላይ ኖርዌይ በጣም ነበር የተመቸችኝ ማለት ነው። ብራዚልን የጠበቅኳትና ያላላገኘኋትም ነበረ። ኳሱን ሁላ ፖሰስ ታርግ የነበረው በብዛት ኖርዌይ ነበረች። በጨዋታው ላይ በሙከራዎች ረገድም ተመጣጣኝ ነበረች ማለት ይቻላል ከብራዚል ጋር ማለት ነው። ብራዚሎች ያው በትራንዚሽን ነበር ለማጥቃት ሲሞክሩ የነበረው ባይሳካላቸውም ማለት ነው። በዚህ ጨዋታ ላይ ግን ከሰከንድ ሃፍ በኋላ ነበር ነገራቶች መለወጥ የጀመሩ። 79ኛውና 90ኛው ደቂቃ ላይ ነበር ኤርሊንግ ብሮት ሃላንድ ለኖርዌይ ሁለቱም ጎሎች ማስቆጠር የቻለው ማለት ነው። በብራዚል በኩል እንግዲህ ብቸኛዋን ጎል ኔይማር ጁኒየር 100ኛው ደቂቃ ላይ በፔናልቲ ማስቆጠር ችሎ ነበረ ምንም እንኳን ከሽንፈት ባይታደጋቸው ማለት ነው። ለብራዚል በጨዋታ ላይ ካጀማመራቸው መጥፎ ሊባል የሚችለው ነገር ብሩኖ ጉማሬሽ እንግዲህ 14ኛው ደቂቃ ላይ ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበረ። ምናልባት ይሄ ፔናልቲ ተቆጥሮ ቢሆን ኖሮ የዚህ ጨዋታ መልክ በዚህ መልኩ ላይ ተጠናቀቅ ይችል ነበረ። ኤኒዌይ ግን ያማለ ይህ ለኔ ኖርዌይ በጣም የሚገባት ናሽናል ቲም ናት ወደ ኳርተር ፋይናሉ በማለፍ ማለት ነው። በኳርተር ፋይናሉም እንግዲህ የእንግሊዝና የሜክሲኮን አላፊ ቡድን የምትገጥም ይሆናል ማለት ነው። እኔ ይሄ ቡድን በጣም ነው የተመቸኝ። የ5 ጊዜ የዓለም ዋንጫ አሸናፊዋን ብራዚልን አሰናብቶታል። እኔ ብራዚል ሲጀምር እንደዚህ ጀነሬሽን ማለት ነው የደከመ ጊዜ ላይ ደርሳ የምታውቅ አይመስለኝም በግሌ ማለት ነው። ኤኒዌይ ካርሎ አንቸሎቲ ብሔራዊ ቡድናቸውን ይዘው ከዓለም ዋንጫው ተሰናብተዋል ማለት ነው። ስለ ጨዋታ ያላቸውን ሀሳብ አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። እያንዳንዱ የሃላንድ ደጋፊ የማንቸስተር ሲቲ ደጋፊ በቃ የተጫዋች አድናቂ ደጋፊ ይህንን ቪዲዮ ሼር እንዳደረገው ፈልጋለሁ። 2-1 ኖርዌይ ብራዚልን አሸንፋለች። ይሄ ድንቅ ተጫዋች በ2 ጎል ዓለማችን ላይ አሉ የሚባሉ ተጫዋቾችን እንዳለ አንገት አስደፍቷል። ብቻው ይሄ ተጫዋች ነው አይችልም የምትሉት፣ ይሄ ተጫዋች ነው ዴብሩይን ያስፈልጓል የምትሉት፣ ይሄ ተጫዋች ኤምባፔ እነ ኦሊሴን እነዛን የመሳሰሉት ሰጪ ተጫዋቾችን ይዞ ነው 7 ጎል የደረሰው። ኢስ ኦዴጋርድ ዛሬ እንደዛ እያለመጠ የነበረውን ኦዴጋርድ እነ ኦስካር ቦብን በስነ ስርዓት ማቀበል የማይችሉትን ራሱ ክሬት እያደረገ ነው። በጣም ነው ደስ ያለው። በጣም ነው የኮረው። በጣም ጀግና ተጫዋች ነው። ዓለም ልትረሱ አይገባም። 8 ውስጥ ከቷል ኖርዌይ ከስንት ዓመታት በኋላ 8 ውስጥ ማታቅ No words for him. እናንተ ኮሜንት ይፈለጋል።
ሃላንድን ይዘህ ግን ማለት ነው የትም ሄደህ ተዋግተህ መምጣት ትችላለህ። የኔ አባት የትም ማለት ነው 90 ደቂቃ ልትደበደብ ትችላለህ። 90 ሲደመር የሆነ ደቂቃ ላይ ግን የቁርጥ ቀልጅ ሆኖ ይደርስልሃል። ማንዬ ምን አይነት ተጫዋች ነው ይሄ? በቃ ማለት ከአቅም በላይ የሆነ ተጫዋች ነው። እኔ አሳዘኑኝ ብራዚሎች ማለት እኔ ኖርዌይ በቃ ትልቅ ደረጃ ልደርስ ትችላለች። ቢሆንም ግን ይሄ ብራዚል ማለት ነው በተለይ ደግሞ ኔማር የሆነ ደረጃ ላይ ደርሶ ማየት ፈልግ ነበረ። ግን ብሩኖ ጊማሬሽ የምትባል ሰው የማና ባከ ፔናልቲ ምታለ ኔማርን አይተዋል እንዴት ፔናልቲውን እንደመተው እንደዛ እልህ ውስጥ ሆኖ ከበረኛው ጋር ግን እንዴት አሸማቃቂ ፔናልቲ ማስቆጠር እንደቻለ ግን አየኸው። ማንዬ ያንተ ድክመት ነው ብሩኖ ጊማሬሽ። የምሬን ነው የምልህ እንጂ አሁን ቀጣይ ማለት ነው እኛ እሱን ስንገዛ ዋጋ መቀነስ አለበት እንዲህ ፔናልቲ ስቷል ጀቦ። የምሬን ነው የምነግራችሁ። ለማንኛውም ግን ብራዚሎች ከዚህ ዓለም ዋንጫ ተሰናብተዋል። ኔማር በጣም ነው ያሳዝነኝ፣ አንጀቴን ይበላኝ። እያለቀሰ ነው አሁን የሚገኘው በእናት። ለማንኛውም ግን ጀምአው ኖርዌይ ኦዲጋርድና ሃላንድን ይዛ ትልቅ ቦታ መድረስ ትችላለች። በተለይ ዛሬ ጎል አስቆጠረ እንጂ ኦዲጋርድ ቡድኑ ሞተር እሱ ነበረ። ቡድኑን ኦርጋናይዝ ሲያደርግ ሲመራበት የነበረበት መንገድ ኦዲጋርድ ራሱ እጅግ አስገራሚ ነበረ። ይሄ ቡድን እንግዲህ ወደ ቀጣይ ዙር አልፏል። ምን እንደሚፈጠር አብረን እናያለን። ሃላንድ ግን ሰው አይደለም። ሃላንድ የዓለማችን ምርጡና ምርጡ አጥቂ ነው፣ ምንም ጥያቄ የለውም። ማንም ሰው ሃላንድ አይመችኝም ካለ ጤነኛ አይደለም። የዓለማችን ምርጡ 9 ቁጥር ነው። በቃ ምንም ያርግ ምንም ጎል ማስቆጠር ነው ስራው። በፈለክበት አጋጣሚ ጎል ያስቆጥርልሃል። እንደገመትኩት ኖርዌይ ብራዚልን ጥላ አልፋለች። ብራዚል በጃፓኑ ጨዋታ ራሱ ያስፈራት ነበር። የኖርዌይ ጨዋታ ደግሞ ኖርዌይ አጀማመራቸው አሪፍ ነበር፣ የተወሰነ ቢከረበትም ግን የነበራቸውን እድል አልተጠቀሙም። ብሩኖ ጊማሬሽ ፔናልቲ ልምታ ብሎ ፔናልቲውን ሳተው። ጭራሽ ደግሞ ኤንድሪክ ተቀይሮ ገብቶ የሳተው ኳስ 1-1 ነው የተገናኘው። ሁለተኛው ተች አበላሸው። ሳተው ኳሱን ኤርሊንግ ሃላንድ ጋብርኤልን 2 ጣለው። የሚገርም ቴስታን ያስቆጠረው ከፔናልቲ ቦክስ ውጪ ከሃላንድ ያልተለመደ ሙቭመንት ነው ያየነው። ሁለተኛው ጎልና ጭራቅ ነው የሱ ጭራቅ ነው። ማንቸስተር ሲቲዎች ግን ማለት ነው ይሄን የመሰለ ጅብ የሆነ አጥቂ ስላላችሁ በጣም እድለኞች ናችሁ። በጣም እድለኞች ነው የምላችሁ። ወይኔ ኔማር በቃ እኔ አንጀቴ አልቻለም፣ ተንሰፈሰፈ ነው የምላችሁ። ለኔማር እንደዚህ ሆንኩኝማ ንጉሳችን ሲያርሰበን ቢወድቅ በቃ ምን ሊሰማኝ እንደሚችል ማሰብ ቀላል ነው። በቃ በጣም ነው የሚያሳዝነው። እውነት በጣም ብራዚል በቃ አንጀቴ ስፍስፍ ነው ያለው። በቃ ኤርሊንግ ብራውት ሃላንድ ግን በየጨዋታው ማስደመሙን ቀጥሏል። በጣም የሚገርም ነው። በቃ በጣም የሚገርም ማለት ነው። እንዴ እንደዚህ አይነት ሰው ወራ በኢየሱስም እግዚአብሔር ወንድ ነው። በቃ ብራዚል ግን በጣም አሳዛኝ ተሸናፊ። ብሩኖ ጊማሬሽ ዋጋ አስከፈልካቸው። በጣም ነው የምታሳዝነው ግን